ቦኒ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ የምትሉ ሰዎች አንደኛ የቦኒን ታሪክ የማታውቁ ሰዎች ናችሁ። አታቋትም ቦኒን ማለት ነው። ሁለተኛ አፋን ኦሮሞ መስማት የማትችሉ ሰዎች ናችሁ። ልተርጉምላችሁ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ይቺ ቀን እንደምትመጣ እርግጠኛ ነበርኩ። የሆነ ታሪክ አለ ማለት ነው። ከዚህ በኋላ ህይወት በቅቶኛል። ሰርቼ የምኖረውን ህይወት አይቻለሁ። እኔ ከዚህ በኋላ እረፍት የሚሰጠኝ ስራም አይደለም ትዳርም አይደለም። ኮሜንት አላለችም። የእናንተ ኮሜንት አላለችም። ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው። ይሄ ነገር እንደሚመጣ አውቃለሁ። አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች ዝና አላት። እቺ ልጅ ከመንገድ ላይ እግዚአብሔር ያነሳት ልጅ ነች። ቦኒ ማለት እንደ ወንድ ሰፈር ውስጥ ትዘል ከነበረው ትጠጣ ምን ትል ከነበረው እግዚአብሔር አክብሮ ትዳር ሰጥቷት ዝናን፣ ገንዘብን፣ መኪናን፣ ቤት እግዚአብሔር የሰጣት ሴት ነች። እግዚአብሔርን በጣም እያመሰገነች ትኖር የነበረች ልጅ ነች። ቦኒ ማለት እማታቋት ሰዎች ናችሁ ኤክስኪውዝ እያደረጋችሁ ያላችሁት። ፕሊዝ ሳምቲንግ ችግር አለ። እኔ ከባለቤቴ ጋር ከኑሮዬ ጋር ከምኔ ጋር ደስተኛ ከሆንኩ የሆነ መንገደኛ ኮሜንት ጻፈ ብዬ ራሴን ላጠፋ፣ ሊያውም ቦኒ እሳት ውስጥ አልፋ የመጣች ሴት ከስንት እሳት እግዚአብሔር አስመልጦ ዛሬ አክብሯት እግዚአብሔርን እያመሰገነች እየኖረች ያለች ሴት ነች። በእናንተ ኮሜንት ራሷን ያጠፋችሁ ወይስ ምን ለመደበቅ እየሞከራችሁ? የጊዜ ጉዳይ ነው እንጂ የቦኒ ትክክለኛ እውነት መውጣቱ አይቀርም። ከባሏ ጋር ዋጡት፣ ብትፈልጉ ዋጡት። ችግር ነበረ። እኔም በዚህ ሐሳብ እስማማለሁ። ምክንያቱም አንዲት ትዳር ያላት ሴት በስነ ስርዓት ስራ እየሰራች ቤተሰቧን የምትመራ ሴት፣ ገንዘብ የምታገኝ ሴት፣ ያልተቸገረች ሴት፣ ብዙ ችግሮችን አልፋ ለዚህ የበቃች ሴት በኮመንት ወይም በአስተያየት ምክንያት ራሷን አጠፋች ቢባል ማንም የሚያምን የለም። እንደተባለው ችግር አለ ከጀርባ ለዚህ የገፋት ለዚህ ያበቃት ራሷን እንድታጠፋ ምክንያት ይሆናት ትልቅ ችግር አለ። የጊዜ ጉዳይ ነው። አብረን የምናየው ይሆናል። ይወጣል። በቃ ሐሰት ምንም ያክል ቢገን እውነት ማሸነፉ ስለማይቀር እንዲህ የሆነችበት ምክንያት አብረን እናያለን። ይወጣል ምክንያቱ እና ምንም ይሁን ምን አሳዛኝ ነው። በእንደዚህ አይነት ሁኔታ ራሳችሁን የምታጠፉ ንስቶች ለራሳችሁ ዋጋ ስጡ። ማንም ቢሄድ ማንም ቢመጣ የትኛውም ችግር ቢሆን ከራሳችን ከህይወታችን በታች ነው ብለን ማሰብ አለብንና አሳዛኝ ዜና ነው። መሆን አልነበረበትም። ግን ለዚህ የገፋት ነገር ለዚህ ያበቃት ነገር ተናግራ እንድትሞት ራሷን እንድታጠፋ ያደረጋት ነገር አለ። በኮሜንት አይደለም። ብዙ ሰው ይሰደባል፣ በኮሜንት መጥፎ አስተያየት ይሰጠዋል። ግን ለሞት የሚያበቃ አይደለም። የተደበቀ ሚስጥር አለ ከልጅቱ ጀርባ ማለት ነው። እና እባካችሁ እህቶቼ እንዲህ አይነት ሞትን ተጠንቀቁ። በቃ ምንም ነገር ቢሆን ከናንተ ህይወት አይበልጥም። ለልጆቻችሁ ለቤተሰቦቻችሁ ስትሉ መኖር አለባችሁና የሚያልፍ ነገር ነው፣ ያልፋል። ችግርም ቢመጣ ስቃይም ቢመጣ ያልፋል። ተቋቁመን ማለፍ አለብን። ውድ ህይወታችንን መስዋዕት ማድረግ የለብንም ነው ምለው። እና ደግሞ ከዚህ ጋር ተያይዞ ምናልባት የጤና ችግር ካለ ትሮማ ካለ ለእንዲህ አይነት ነገር ሊገፋፋ ይችላል። ያልተረዷት ቤተሰቦቿ ሊሆኑ ይችላሉ። ብቻ እውነቱን የምናየው ይሆናል። መንግስትም ወይም የህግ አካላት ዝም የሚሉ አይመስለኝም። እናየዋለን ነው ምለው። ወደ ቀጣዩ ቪዲዮ እንሄዳለን። ይወድሻል ምናምን ነገር ልጅሽን እፈልጋለሁ ብሎኛል ምናምን ብለሽ ከዛ በኋላ ግን ከሱ ጋር ሌላ ነገር ስታደርጉ አይቻችኋለሁ፣ አግኝቻችኋለሁ። እሱ መልሽልኝ። ከሱ ጋር ሌላ ነገር ስታደርጉ እኔ በጆሮዬ ሰማችሁ ነበር። ላይክ ያ
ምን እናደርግ ነበር? ሲግልጽ አድርግ እየተናገርሽ ነው። ግልጽ ማድረግ አያስፈልግም። በቃ ታውቂዋለሽ ምን እንዳልኩኝ። መልሽልኝ ማማ መልሽልኝ። ዘሪሁን ማለት የኔ ኩያ ነው። በጣም ይፈልግሻልና እህቴን ምንድነው ልጅሽን ፈልጋታለሁ ምናምን ነገር ብሎኛል ብለሽ ጠየቅሽ። ከዛ እኔ ምን አልኩሽ? እኔ ሐሳብ የለኝም ይሄ ልጅ በመጥፎ ነገር አይቼው አላውቅም እንደዚህ አይነት ጉዳይ። ግን ከዛም በኋላ በስንተኛው ቀን ሁላ ሰፈሩ ሁሉ ያውቃል ከሱ ጋር አርግዘሽ የሆነ ቀን መተሽ ጓደኞቼ ቤት አባረሽኝ ከቤት ጓደኞቼ ቤት ኖር መተሽ ምን አባሽ ታረጊ ነው የምትደውይለት? አመንሽም አላመንሽም የ3 ወር እርጉዝ ነኝ ከሱ ስትይ ጓደኛዬ ሰምታሻለች። ከዚህ በላይ አላወራም። አይ ቲንክ ኢዝ ኢነፍ። ምክንያቱም መልስ መስጠት ስለማትቺ ይሄን ነገር ግን አሁን ጀግመሽዋል። አሁን ራህመት ኢሙ የሚያውቁት ሰው አለ በሱ ምክንያት የምትጣያቸው። ቴንክ ዩ። ሌላም ሰው እኮ አለ ዘሪው ብቻ ሳይሆን እነ ኡስማንም ይመጣሉ እንደ ፍሬምም ይመጣሉ። እሱ ሊቅሙ ቤት ውስጥ ሊቅሙ ሊያጭሱ የሚመጡ ናቸው። እኛም ብለው አይደለም የሚመጡት። እሱ እንግዲህ ዛሬ ስንት ዓመት ዛሬ ባማ ምንድን ነው የምትፈልጊው? አሁን በዚህ ካወራን መሆን አለበት ነው። በዚህ ካወራን የኛ ህይወት አስተማሪ አይሆንም። ያሳፍራል እንጂ የኛ ህይወት አስተማሪ አይሆንም። አያሳፍርም። ማማ እኔ በዚህ ጉዳይ ላይ ሚዛናዊ መሆን ነው የምፈልገው። ምክንያቱም እናትና ልጅ በዚህ ደረጃ ምንም ነገር ሳይሆኑ እንደዚህ ምስቅልቅላቸው ይወጣል ብዬ አላስብም። ልጆቹ ያስተዳደግም ችግር አለብን እያሉ ነውና በእርግጥ ቻይልድ ትሮማ ብዙ ነገር ያስደርጋል። ይሄን ቀርቶ ሌላም ብዙ ነገር ያስደርጋልና ብዙዎቻችሁ አሁን በልጆቹ ላይ ትፈርዳላችሁ። ሲጀመር ሚዲያ ላይ መውጣቱም አግባብ አልነበረም። እኔ እንደዚህ አይነት ቪዲዮዎችን ቀርጸው የሚያስተላልፉ ሚዲያዎች እንዲሁ ለልጆቻቸው ለወደፊት ህይወት ቢጠነቀቁ። ምክንያቱም ደጋግሞ ሊታሰብበት የሚገባ ጉዳይ ነውና ይሄ ነገር ልጆቹንም ከዚህ በኋላ ህይወታቸውን ከማመሰቃቀል ውጪ ወይም ደግሞ እናትየዋን በሰው ፊት ከማዋረድ ውጪ ያመጣው ነገር የለም ብዬ ነው የማስበውና አሁንም ይቅር ተባብለው እናትም እንደ እናት ልጆቹም እንደ ልጅነታቸው ቦታቸውን ይዘው ቢቀጥሉ ለሱ ብላ ሊሆን ይችላል። ምንም ነገር ብታደርግ ምንም ነገር ብትፈጥር 5 ልጅ ማሳደግ በጣም ከባድና ፈታኝ ነው እና ምንም ነገር ብታደርግ ለልጆቿ ነው ብዬ ነው የማስበው። እኛ ነን ይሄን የምናስበው እኔ ወይም እናንተ ነን። ልጆቹ ግን ይሄን ነገር ላይረዱ ይችላሉ። ማጣቷን ማግኘቷን በህፃነት አእምሯቸው ላይረዱ ይችላሉ። ከክፋት ሊቆጥሩት ይችላል እና ልጆቹንም አላግባብ ከምንተች ያለባቸውን ችግር እሷም እነሱም ተነጋግረው መፍታት ቢችሉ ከዚህ በላይ የከበደ ነገር እኮ በቤተሰብ መሀል ይፈጠራል እና ምንም ማለት አይደለም ማለት ሳይሆን ግን ወደ ማስተካከሉ ብንሄድ አሁን ልጆቹ ላይ እየወረደ ያለ ውርጅብኝ ወደ መጥፎ ነገር ከምንገፋቸው ይልቅ ይቅር ተባብለው ተስማምተው ቢታረቁ እና ጽንፈኛ ባንሆን አንድኛውን አግልለን አንድኛውን የማንገስ እናት ሊሳሳት ይችላል፣ ልጅም ሊሳሳት ይችላል። ግን በመሀልኛ የማስተካከል የማስታረቅ እንጂ ፈራጁነን ባንቀመጥ ነው የምለው። ውድ ተመልካቾች ስለተከታተላችሁኝ ከልብ ያመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ።